ጂኒን በአካል አግኝተው ያዋሩት ታላቁ ሼኽ ኢብኑ ባዝ ይህንን ታሪክ ለምና ጉዳዮች ጠቅላይ ምክር ቤት የተሰጠ አስቸኳይ መግለጫ ነው። መግለጫው የት ነህ ስልህ ለመናገር የምታፍርበት ቦታ እንዳትሆን ሐምዛ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። በአዲስ ቻናል መተናል። ይህ ቻናል አዳዲስ ነገር ስለሚያቀርብላችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ተከታተሉን። አሁን ቀጥታ ወደ መጀመሪያ ቪዲዮ። አባቴ ሁሌ ሲመክረኝ ምን ይለኛል መሰለ? ስደውልልህ የት ነህ ስልህ ለመናገር የምታፍርበት ቦታ እንዳትሆን ሐምዛ ይላል ሁሌ። ነገ አላህ ዘንድ ስንቆምም ለመናገር የማታፍሩበት ቦታ የታለ ለአላህ ብላችሁ የተስኪ ጓደኞቻችሁ የታሉ ተብላችሁ ትጠየቁ እገሌ ነው ብላችሁ የማታፍሩበት ሰው ይሁን ጓደኞቻችሁ፣ ሰርክሎቻችሁ። እሱ እኮ ነው ወደ ኸይር የገፋፋኝ የምትሉበት ይሁን አላህ ዘንድ። አንድ በጣም ታሪክ ልንገራችሁና ለእናንተ ልስጥ የመፍትሄ ሀሳብ። የ40 ዓመት የዳኝነት ልምድ ያላቸው ሰዎች ናቸው። ሰውየው ትልቅ ሰው ናቸው። 40 ዓመት ሙሉ ዳኛ ነበሩ፣ ፍርድ ይሰጣሉ። ወጪስ በየቀኑ ስንት ፍርድ እንደሚሰጡ አስቡት። ለ40 ዓመት ሁለት ሰዎች ችሎት ላይ ቆሙ፣ ፈረዱ። የተፈረደበት ሰው አንተ ልክ አልፈረድክም፣ ልክ አይነት ትክክለኛ ዳኛ አይደለህም አንተ ምናምን ብሎ ተናገረው። ሰውየው ምን አለ? እኔ እዚህ ወንበር ላይ 40 ዓመት ቆይቻለሁ እዚህ ወንበር ላይ አሉት። 40 ዓመት ሙሉ ስፈርድ ስንት ፍርድ እንደማስተናግድ አስበው፣ በቀን ስንት ፍርድ እንደምፈርድ። ታዲያ አላህ Subhanahu Wa Ta'ala ዘንድ ነገ ስቆም አሉ ይሄንን ነገር ለምን ይሄንን ፍርድ ለምን ፈረድክ ቢለኝ አላህ እምሰጠው ምክንያት አለኛል። ለእያንዳንዱ ነገር ሪዝነብል ነኝ ማለት ነው። እያንዳንዱ እቺን ለምን አደረካት ብሎ ቢጠይቀኝ አይ ይሄንን ያደረኩት ከዚህ አንግል ነው ብዬ ማስቀምጠው ምክንያት አለኛል። ስለዚህ ሒሳብ አለ አላህ ዘንድ፣ ሒሳብ አለ አላህ ዘንድ። ሰርክል ስትይዙ፣ ግፊቱ ሲበረታባችሁ፣ ጓደኛ ስትይዙ ምናምን ሁሌም የራሳችሁን ብቻ አስቡት ፕሊስ። ነገ አላህ ዘንድ ቆማችሁ እገሌ ነው ጓደኛህ ብትባል አዎ ብለህ በድፍረት የምትናገርበት ሰርክል፣ በድፍረት የምትመናገርበት ጓደኛ ይሁን። አሁን ጥሩ ጓደኞችን መምረጥ አለብን፣ ወደ ኸይር ምንገፋፋ። እሱ ነገር ሲያጠፋኝ አታጥፋይ ነገር ክልክል ምለው፣ እኔው ነገር ሳጠፋ እሱ የሚከለክለኝ እንዲያ ጓደኛ መምረጥ አለብን። አሁን ወደ ቀጣይ ቪዲዮ። ሰበር ዜና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ አስቸኳይ መግለጫ ነው። መግለጫውም የሚመለከተው የትምህርት ሚኒስትርን ነው። በሰሞኑን የትምህርት ሚኒስትር ባደረገው ስብሰባ በዛ ላይ ብርሃኑ ነጋ የተናገረው ንግግር ሙስሊሙንና መጅሊሱን አስቆጥቷል። በዛ ላይ የተናገረው ንግግርም እንዲህ ይል ነበር። በሂጃብና በኒቃብ ጉዳይ ላይ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ተስማምቻለሁ። ሂጃብና ኒቃብን በትምህርት ቤት ለማስቀረት ማለት ነው። ይህን ጉዳይ ተመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ሰዓት አሁን አስቸኳይ መግለጫ አውጥቷል። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ የሚገኘው ሙስሊምን ተማሪ ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል። የጠቅላይ ምክር ቤቱ ዋና ፕሬዝዳንት ሀጂ ኢብራሂም ቱፋ እንዳሉትም ከሆነ ሙስሊም ተማሪዎችን ብቻ ባለባበሳቸው ምክንያት እየተደረገባቸው ያለው ዘመቻ እጅግ አስነዋሪም ነው፣ የሀገራችን ተከባብሮ የመኖር እሴትንም የናደ ነው ብለዋል። አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ ሲሆን አንዱን ፈቅዶ አንዱን መከልከል አይቻልም ብለዋል። ሀገር ወዳዱ ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ የሚደረግበትን በደል በትዕግስት ያለፈ ሲሆን የሚመለከተው የመንግስት አካል አስቸኳይ መፍትሄ እንዲያበጅለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአሁኑ ሰዓት ባወጣው መግለጫ አትቷል። ሙስሊም ጠል መሆኑን በተደጋጋሚ ያሳየን ብርሃኑ ነጋ በሙስሊሞች ላይ ሰሞኑንም ሲቀጥፍ ነበር። ሂጃብና ኒቃብን በትምህርት ቤት ለመከልከልም እየሰራ እንደሆነ ግልጽ እየሆነ መጥቷል። ኢንሻአላህ አንድ ቀን ሁሉም ነገር ይስተካከላል፣ ሙስሊሞችን በነጻነት ይማራሉ። አሁን ወደ ቀጣይ ቪዲዮ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ከየት ነው እንደዚህ ደክሞችሁ የምትመጡት? ከቀብር። ምን? አንቺ አታውቂው፣ የሆነ ሰፈር ሰው ሞቶ ነው ቀብረን የመጣ ነው። እሷ የምታውቀው ባለፈው የቀበርነው ነው። ማንን? እኔና ሩሂ ክላስ አብሮን የተማረው እንደውም እናንተ ሰፈር ያለው ልጅ። ወይ እሱን አውቀዋለሁኝ፣ ሲያሳዝን። አይገርማችሁም ግን? ምኑ?
ለእርድ የቀረበ በግ ታውቃላችሁ? ምን ያረፋ በግ ነው? አይ የሰደቃ በግ መሰለኝ። ሊያርዱት ቢላዋ እየተሳለለት ሊቀቅሉት ድስት ተጥዶለት ከሰከንዶቹ በኋላ ወደ ሞት ጉዞ መሳፈሩ ላይ ቀር እሱ ዘና ብሎ ሳሩን ይገጣል። የኛና የዱንያ ነገር እንዲህ ነው። ያ በግ ማለት እኛ ነን። መለከል ሞት እያሳደደን መቃብር አፉን ከፍቶ እየጠበቀን የምናውቃቸውም ሆነ የማናውቃቸው ሰዎች አይናችንን እያዩ ዱንያን ጥለው እየሄዱ እኛ ምንም ዕዳ እንደሌለበት ሰው ዘና ብለን እንኖራለን። ሞት እኛ ብንረሳውም ሞት ግን እኛን አይረሳም። አላህ መጨረሻችንን ያሳምርልን። ወላሂ እኛ ሞትን ብንረሳውም እሱ አይረሳንም። መቼ እንደምንሞት አናውቅም። ለዚህ ከኃጢአት ራሳችን መቆጠብ አለብን። ሐራም ነገሮችን ያለ መስራት በየቀን ኢስቲግፋር ማብዛት አለብን። አሁን ወደ ቀጣይ ቪዲዮ። ሰውዬ 2 ልጆች አሉት እና ሁሌ ግን በሰዎች ማሾፍ ልምዱ ነው። ያላቅጣል በሰዎች ላይ። 2 ልጆች ግን አሉት። አንድ አይነ ዓማ በመንገድ ሲያልፍ ለከፈውና አይነ ስውር ማለት ነው። አይነ ስውር ተሰድቦ ለሰዎችን ለማሳቅ አላገጠበት። 3ኛ ልጁ አይነ ስውር ሆኖ ተወለደ። በጣም ቀልቡ ተሰበረ። ልጁ ጋር እንኳን ረጅም ጊዜ ማሳለፍ አይችልም። በቃ ገብቶታል የት ላይ አላህ እየፈተነው እንደሆነ ማለት ነው። በጣም ቀልቡ ተሰበረ። ለረጅም ጊዜ 6 ዓመት እስኪሞላው ድረስ አብሮት አይሆንም። ለእናቱ ሰጧት ማለት ነው። ምክንያቱም ያስታውሰዋል የሆነ ነገር ገብቷል። ሰውየውም በጣም በቃ እንትን ሆኗል፣ ቀልቡ ተሰብሯል ማለት ነው። የሆነ ከዕለታት በአንዱ እናትየዋ ገበያ ምናምን ትሄድና ቤት ውስጥ ትተዋለች። አባትየው እንክብካቤ እንዲያደርግለት ለልጁ ማለት ነው። ጁምዓ ነበርና ባባ መስጂድ ውሰደኝ ይለዋል። ተነገጠ። ይሄ ልጅ ይሰግዳል እንዴ አለ። መስጂድ ማን ነው የሚወስድ እስከዛሬ ያለው? እናቴ ትወስደኛለች አለው። መስጂድ ሲሄዱ ሱረቱል ካህፍ በሂፍዝ ይቀራለት ነበር። ሐፍዛል ልጅ ቁርአን። ልቡ ተጠገና አልተጠገነም። ከዛ በኋላ ተውባ አደረገ ይህ ሰውዬ። ከዚህ ልጅም ጋር ያለው ግንኙነት በጣም ጥብቅ መሆን ጀመረ። በቃ አላህ ካሰው ዘለም አይደለም ተሰበረ። ከዛ ደግሞ አላህ ጠገነው። አላህ ረሂም የሆነ ጌታ ነው። ሐታ ጀባቢራዎችን ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው። አላህ እኮ ረሂም የሆነ ጌታ ነው እንጂ ዝም ብሎ ማጥፋት አይደለም፣ እንዲመለሱ ነው። ሪሳላ እኮ ነው፣ መልእክት ነው። ተመለሱ፣ መንገዳችሁ ስተት ነው፣ አትበድሉ ሰዎችን። መጥሪያ ነው፣ ማስታወሻ ነው። ያቺ ቁንጠጣ አንቅታው የሚመለሳል። አሁን ወደ ቀጣይ ቪዲዮ። ጂኒን በአካል አግኝተው ያዋሩት ታላቁ ሼኽ ኢብኑ ባዝ ይህንን ታሪክ ሰምቶ ያልተገረመ አለ ብዬ አላስብም። ጂኒን ያወሩበት ገጠመኝ እንዲህ ነበር። ታሪኩን ካልሰማችሁ ትገረማላችሁ። አካውንቴ ስለተመታ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉ። የሳውዲ አረቢያ አስተዳደር ከፍተኛ መምህር ግራንድ ሙፍቲ ነበሩ። በሳውዲ ዩኒቨርሲቲ አልኢማም ሙሐመድ ኢብኑ ሱጂርና በመዲና ኢስላሚክ ዩኒቨርሲቲ ዋና መምህር ነበሩ። ከዚህም መረሳ ትምህርት ቤት ከተለያዩ ሀገራት የመጡ በጣም ብዙ ሰዎች አሉ። ከዛው ነው የሚኖሩት። ዶርምም አላቸው። ካሊድና ዑመር የሚባሉ ሰዎች አንድ ዶርም አብረው ነው የሚተኙ። ሁለቱም ተለያይተው አያውቁም። ቤስት ፍሬንድ ናቸው። ካሊድ የዛው ሀገር ተወላጅ ነው። ዑመር ደግሞ ከአፍሪካ ሀገር ነው የሄደው። አንድ ቀን ደርሳቸውን ትምህርታቸውን ጨርሰው ለመተኛት ወደ ዶርማቸው ይመለሳሉ። አልጋቸው የተቀመጠበት ሳይድ በዳርና በዳር ነው። በሩን ሳይዘጉት ይተኛሉ። በጣም እየመሸ ሲሄድ ዑመር ለካሊድ በሩን መዝጋት እንዳለበት ይነግረዋል። ካሊድም አንተ ዝጋው፣ ዑመርም አንተ ዝጋው እየተባባሉ መጨቃጨቅ ጀመሩ። ዑመር ለካሊድ አንተ ለበሩ ቅርብ ነህ ዝጋው ይልኝ። ካሊድም በሩን ይዘጋዋል። የዘጋበት መንገድ ግን ተነስቶ አይደለም የዘጋው፣ ሀዘው እንደተኛበት እጁ እንደዚህ ሲል ነበር የተዘጋው። ካሊድም እያሾፈ እኔ እንድዘጋው አደረከኛ አለው። ዑመር ግን ያየውን ነገር ማመን አቃተው። በጣም ደንግጦ ነበር። ነግቶ ለሼኽ ኢብኑ ባዝ ከሚነግራቸው ድረስ ተጨንቆ አፉን ዘግቶ ሌሊቱን አሳለፈ። ከዛም ነጋለት። ሄዶ ለታላቁ ሼኽ የተፈጠረውን ነገር ነገራቸው። ኢብኑ ባዝም ነገሩት ይሄ ጂኒ እንደሆነና ለማንም መናገር
እንደሌለበት ነገሩት። ሂዶም ካሊድ እንዲጠራለት አዘዙት። ካሊድን መጣ። ንግግራቸውን የጀመሩት በማስጠንቀቅ ነበረ። እንዳትዋሸኝ ነው ያሉት። አንተ ሰው ነህ ወይስ ጂኒ ነህ አሉት። እሱም አልዋሻችሁም፣ አዎ ጂኒ ነኝ፣ እዚህ የመጣሁት የኢስላምን ዲን እውቀት ለመማር ነው። ኢብኑ ባዝም ራስህን ለሰዎች አትግለጥ፣ ሰው እንደተመሰልክ ቆይ አሉት። ምክንያቱም ከዛ ህዝብ መሃል ትምህርት ቤት ላይ ራሱን ቢገልጥ የሚፈጠረውን ነገር መገመት አይከብድም። ግን አስባችሁታል? ስንት ዓመት አብሯችሁ የቆየው ጓደኛችሁ እሱ አለመሆኑን ስታውቁ እናንተ ብትሆኑ ምን ታደርጉ ነበር? ይህን ሁሉ ዓመት አብራችሁ ቆይታችሁ ጂኒ ሲሆን። እሺ ለዛሬ ያስኩት ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።